ዛሬ እንግዲህ ስለ ሁለት ወሳኝ መረጃዎችን ይላችሁ መጥቻለሁ ማለት ነው። በመጀመሪያ ደረጃ ስለ እህቶቻችን የምናገረው ነገር አለ። መዳም ቤተሰብ ቤት በውጭም ሆነ ኮንትራት የምትሰሩ እህቶቼ ወሳኝ ነገር የምነግራችሁ ነገር ስላለ ይህን ቪዲዮ ስለሚጠቅማችሁ እስከ መጨረሻው ድረስ ለማዳመጥ ሞክሩ። አጭር ደቂቃ ነው። ሌላው ነገር በባለፈው ሳምንት እጅግ በጣም መነጋገሪያ የነበረው ወንድማችን ሳውዲ አረቢያ ላይ እንግዲህ ከአረቡ ጋር ያው የተፈጠረውን ነገር ሁሉ የምታውቁት ነው። በጣም መነጋገሪያ ነበር። የወንድማችንን ቪዲዮ በጣም በብዛት ሲያንሸራሽሩት የነበሩት የኛው ዜጎች ናቸው፣ የኛው ኢትዮጵያውያን ናቸው። አሳልፈው ለመስጠት በጣም ሲጥሩ ሲጣጣሩ ነበረ። ያ ነገር ግን ሳይሳካ ቀርቷል። እውነት ለመነጋገር እኔም ቪዲዮ ሰርቼ ነበር በሱ ጉዳይ ማለት ነው። ያ ልጅ እንግዲህ ተያዘ እየተባለ ቪዲዮ ተቀርጾ ከመኪና ውስጥ እየወረደ ምናምን ነገር እሱ ነው ተብሎ ተለቆ ሲሰራጭ የነበረው ቪዲዮ ያ ቪዲዮ ከእውነት የራቀ ውሸት ነው። ይሄ ባለፈው ልጅ ሳይሆን የድሮ የቆየ ቪዲዮ መሆኑ አጣርቻለሁ ማለት ነው። ይሄ በአሁን ሳምንት እንግዲህ ተያዘ ምናምን ነገር እንደዚህ ከሆነ ተፈጠረ ተቆረጠ ሲባል የነበረው ከእውነት የራቀ ውሸት ነው። ከ2 ከ3 ቀን በፊት እንደውም የመን መግባቱን የገዛ ጓደኛው እንግዲህ ሲናገር እንደነበረ መረጃዎች ወጥተዋል። ጓደኛዬ በጣም በደህና ሁኔታ ላይ ነው፣ ወላሂ ነው የምላችሁ። አትጨነቁ፣ አታስቡ። የተፈጠረውን ነገር በሙሉ ቀስ ብለን የምንነግራችሁ ይሆናል። አሁን የመን ነው ያለው፣ ሳውዲ አረቢያ ውስጥ አይደለም ሲል ተናግሮ ነበር። በአሁን ሰዓት ደግሞ እንግዲህ እንደደረሰኝ መረጃ ከሆነ ወንድማችን ኢትዮጵያ መግባቱ ነው የተሰማው ማለት ነው። ይሄም ብቻ አይደለም፣ ዝርዝሩን ተከታተሉ። ሰላምም አላልኳችሁም በነገራችን ላይ። ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ያው ዛሬ በሁለት ነገር ነው ልነጋገር የመጣ ነው። በመጀመሪያ ደረጃ በባለፈው ሳምንት ወንድማችን እንግዲህ ሳውዲ አረቢያ ላይ በተፈጠረው ነገር በጣም አበሾች ሲቀባበሉት ነበረ። እንደ መጥረቢያ ነገር ይዞ ከአረቡ ጋር ቪዲዮ ሰርቶ ነበር። ልጁ በነገራችን ላይ በጣም ከሰው ጋር የሚቀራረብ በጣም ፍቅር የሆነ ልጅ እንደሆነ ነው መረጃውን የደረስኩበት ማለት ነው። ነገር ግን ያንን ቪዲዮ ለምን ሰራ እንደዚህ አድርጎ ለምን በሚል ሁኔታ አገሩን ገብቶ አይጠቅምም እንደዚህ አይነት ቪዲዮ የሚሰራ ልጅ። ስለዚህ መያዝ አለበት እያሉ ሲሉ የነበሩ የኛው አበሾች ናቸው፣ ሊያስይዙት በጣም ጥረት ሲያደርጉበት የነበሩት ማለት ነው። ነገር ግን ልጁ በአሁን ሰዓት አገር መግባቱ ነው እየተሰማ ያለው ማለት ነው። በባለፈው ሳምንት ከ2 ከ3 ቀን በፊት እንግዲህ የመን እንዳለ ጓደኛው በኮመንቱ ስር ሲናገር ነበር። ወላሂ ነው የምላችሁ ጓደኛዬ አምልጧል፣ አልተያዘም፣ የመን ነው ያለው፣ ወደ ሀገሩ ይሄዳል በቅርብ ጊዜ እና አትጨናነቁ እያለ እንደውም ኮመንት ስር እባካችሁ ሳውዲ አረቢያ ያላችሁ ሰዎች ይሄ ችግር የተፈጠረው ሳውዲ አረቢያ ስለሆነ ምንም አይነት ኮመንት አትኮምቱ። መያዝ አለበትም ደግ አረገም ምናምንም የማይሆን ኮመንት አትኮምቱ። ምክንያቱም ያስተረጉሙታል። በአሁን ሰዓት ያው ቴክኖሎጂ በጣም የረቀቀ እንደሆነ ታውቃላችሁ ማለት ነው። ሁሉን ነገር ይከታተላሉ እነሱ ደግሞ የሚካሄደውን ነገር እና ስለሚያስተረጉሙት በኮመንት ላይ አንተም ብትሆን ኮመንት አትጻፍ እያሉት ነበር ልጁን የነበረው ማለት ነው። እና በአሁን ሰዓት እንግዲህ ልጁ ምንድን ነው የተፈጠረው? ለምንድን ነው ሰውየውን እንደዚህ ያደረገው ሲባል እንግዲህ የ7 ወር ደሞዝ ከዛሬ ነገ እያለ ደሞዙን በመከልከል በመደብደብ ምግብ የሆነ ነገር አምጣልኝም ሲለው ምግቡን በመከልከል በጣም ብዙ ስቃይ ሲያበዛበት 7 ወር ይሆነዋል ማለት ነው። 7 ወር ሙሉ እንደዚያ ከሰራ በኋላ ይህን 7 ወር ሲሰራ ልጁ የመጣው በባህር ነው፣ ባህርተኛ ነው። ከሀገር ቤት ሲመጣ የባህርተኝነቱን የመጣበትን እንግዲህ ደላላ ሲሄድበት የነበረውን ገንዘብ የብድር ገንዘብ ነው ማለት ነው። ከዚያ በጣም እያጨናነቁት ነው ከኢትዮጵያ። እንግዲህ የኛ ሀገር ሰው ታውቃላችሁ፣ አረብ ሀገርም ሆነ አውሮፓም የትም ሀገር ግቡ ብር ፍስ የምታደርጉ ነው የሚመስለው። ከገባችሁ በኋላ ያለው ስቃይ ያለው ፈተና ሙቀቱን አየሩ መለማመዱ ራሱ በጣም ስቃይ እንደሆነ የተሰደደ ሰው ነው እንጂ የሚያውቀው ኢትዮጵያ ውስጥ ያለ ሰው አያውቅም። ወይንም ደግሞ አረብ ሀገር ሄዳ ሸወደችኝ አታለለችኝ ወይ ሸወደኝ ነው እንጂ ችግር ውስጥ ገብታችኋል ምናምን ብሎ ሰው ደሞዜን ከለከሉ ምናምን ብትሎ ራሱ ማንም ሰው አያምንም። በጣም ይከብዳል። የመተማመን ጊዜው እንዳለፈ ታውቃላችሁ በአሁኑ ሰዓት ማለት ነው። እና ማንም ሰው አላምንም ይለዋል። በመጨረሻ በቃ ከአንተ ጋር መስራት ካቻልኩኝ ደሞዝ የምከፍለኝ ነገር ከሌለ ሌላ ቦታ እንዲሰራ አድርገኝ ሲለው ልሳረቡም እንግዲህ እሺ በቃ ወደ ሌላ ቦታ አዘዋውርሃለሁ በምን ሁኔታ እንግዲህ እንደ አንዳንድ እየተነጋገሩ እያለ በዱላ ወገቡን ይለዋል ማለት ነው። ልጁ ወገቡን ካለው በኋላ ምንድን ነው ምናምን ለምንድን ነው የምትመታኝ? ለምን እንደዚህ ታደርጋለህ? ምናምን ሲለው
ዞር ብሎ ምራቆን ይተፋበታል ማለት ነው፣ አይኑ ላይ ማለት ነው። እና በዚህ ሁኔታ በጣም እየተፈታተነው ያንን ምራቆን እየጠረገ እያለ መኪናውን አስነስቶ በመኪና ሊገጨው አይነት ጥረት ሲያደርግ እንግዲህ ድንጋይ አንስቶ በድንጋይ ሲለው እሱ መኪናውን እንደከፈተ ነበረ በዚያው ይወድቃል ማለት ነው። በዚህ ምክንያት ነው እንጂ እንደተባለው ስለት ነበረኝ በስለት እንደዚህ አድርጎት ምናምን ሲባል የነበረው ወሬ ከእውነት የራቀ ውሸት ነው። በስለትም ሆነ በምንም ነገር አልነካውም። ያው እንግዲህ አንዳንድ ጊዜ ሰበብ ነው። ሰው በቃ የተጻፈለትን ነው ሰበቡን ብቻ ነው በቃ ያችን እንደዚህ ያደረገ እንጂ እንቅፋትም እኮ ሰው ይገላል፣ ትንታም ሰው ይገላል። አስባችሁታል? እንደው ሰበብ አድርጎበት ነው እንጂ የሆነው ነገር ይሄ መሆኑን ነው እንግዲህ ትክክለኛው መረጃ ማንም ስለማይነግራችሁ ነው የምነግራችሁ ማለት ነው። ምክንያቱም ሰው በቃ ያልተጨበጠ ነገር ነው የሚያወራው። በባለፈው ያንን ልጅ ተያዘ እየተባለ የውሸት መረጃ ከወጣ ውጭ ወዲህ ሰውን አላምንም እያለው ከትክክለኛ ቦታ ካልሆነ በስተቀረ እና አሁን ላይ በአሁን ሰዓት እንግዲህ ልጁ አገሩ በደህና መግባቱ ተሰምቷል። እንኳን ደስ አለን። እግዚአብሔር እንኳንም ረዳው። ይሄ ምስኪን ድሃ በእውነት እንኳንም ረዳው። በሌላ በኩል እንግዲህ አረቦቹ ልጁ ብቻውን እንዳልሆነ የሆነ አጋር እንዳለው ከጀርባው አጋሩም ደግሞ በጣም የተንሰራፋ እንደው ምንድን ነው ሲል የነበረው አንደኛው አረብ እባብን ጭራውን ብትቆርጡት ጥቅም የለውም እየተንሸላሸለ እንደገና ይመጣል። ስለዚህ ዋናው አንገቱ ነው መቆረጥ ያለበት። ከአንገቱ ካልተቆረጠ በስተቀረ ምንም ጥቅም የለውም። የሳውዲ አረቢያ ሕግ የሚጠበቅበትን ትክክለኛውን ነገር እያደረገ ነው። ያጎደለው ነገር የለም። ሕጉ በጣም ትክክል ነው። ነገር ግን እዚህ ጋር ይሄ ልጅ ያደረገው ነገር ብቻውን አይደለም፣ በጣም በጥራትና በጥንቃቄ መሰራት አለበት እያሉ ነው ሲወያዩ እየነበሩት ማለት ነው። ብቻ ሁላችሁም ጥንቃቄ አድርጉ። ሳውዲ አረቢያ ላይ ሕጉ እንደምታውቁት ቀልድ የለም። ነገር ግን ወንድማችን በዚህ ሁኔታ በመትረፉ እኔ በጣም ደስተኛ ነኝ። ይሄ ድሃ እንደዚህ ሲበድለው ቆይቶ ነገር ግን ሲበደል ነው የቆየው ብሎ ኤምባሲም ሆነ የኛ አገር ዜጋ ሊቆምለት እንደማይችል 100% የተረጋገጠ ነው። ማንም ሰው ዞር ብሎ ያየው። ፈጣሪ ረዳው፣ ነፍሱን አትርፎለታል። እግዚአብሔር እንኳንም ረዳ ለወዳለኝ። ሌላው እንግዲህ ይዤላችሁ የመጣሁት መረጃ እባካችሁ እህቶቼ በመዳም ቤት ኮንትራትም ሆነ ጠፍታችሁ የምትሰሩ ደሞዝ አታጠራቅሙ። ሰው ቤት ደሞዝ እያጠራቀማችሁ ማን ሊሰጣችሁ ነው? ተተጠራቀመ በኋላ እኮ ያሳዝናቸዋል ደሞዙ መስጠት ማለት ነው። እኛ እኮ እነሱ ቤት ስንቀመጥ ጉልበታችንን ላባችንን እንጂ እንደው ሲደክመን እንኳን የደከመን ይመስላችኋል? እንዲሁ ስንሽከረከር ብንውል እኮ ከምንም አይቆጥሩንም። እኛ እኮ ብንሰራም ባንሰራም እኛ ቤት እኮ ስራ የለም ነው የሚሉት በመጨረሻ ላይ ማለት ነው። ስለዚህ ደሞዛችሁን ባጠራቀማችሁ ቁጥር ህይወታችሁን አደጋ ላይ እየጣላችሁ ነው። ህይወታችሁን ችግር ላይ እየጣላችሁ መሆኑን ሁላችሁም ማወቅ አለባችሁ። ማንም ሰው ሊሰጣችሁ አይችልም ማለት ነው። ስለዚህ ቢያንስ 1 ወር እንኳን 15 ቀን ካለፈው በቂ ነው። በቃ ከ15 ቀን በኋላ ስጪ ማለት አለብሽ። 1 ወር፣ 2 ወር፣ 3 ወር፣ 6 ወር ከዛም በኋላ ስጪ። ማን ነው የሚሰጥሽ? እውነት አንዳንዴ ግን በእነሱ መፍረድ ይከብዳል። አሁን ይህ ሰውዬ የዚህ ልጅ 1,000 ሪያል ወይም 1,500 ሪያል ቢሆን ነው የሚሰራው። መክፈል አቅቶት አይደለም። ነገር ግን ስለሚያሳዝነው ነው። ምን ሰርቶ ነው የምከፍለው? ግመልም ጠበቀ ምንም ጠበቀ ለእሱ ተራ ነገር ነው። ለምን ልሰጣለሁ ነው የሚመስለኝ እኔ። ስለዚህ ደሞዝ ሰው ቤት አታጠራቅሙ። ሰው ጋር ደሞዛችሁን አታጠራቅሙ። ካጠራቀማችሁ ደግሞ እንደማይሰጧችሁ ጭንቅላታችሁን አሳምኑ። ከሰጧችሁም እሰየው። ነገር ግን ይሰጡኛል ብላችሁ ተስፋ አድርጋችሁ የሆነ ብድር የሆነ ነገር አታድርጉ ማለት ነው። ራሳችሁን ችግር ላይ እንዳትጥሉ። እኔ በጣም ብዙ ጊዜ እናገራለሁ። እውነት ለመነጋገር ግን ብዙ ልጆች እኔ እዚህ ጓደኞቼ 2 ናቸው፣ አንድ ቤት ነው የሚሰሩት። እዚሁ ጎረቤቶቼ ናቸው። ሀዲቃም ምንም ስንሄድ አብረን ነው የምንሄደው። ታች ቤታችን ስለሆነ ደጃችን ያኔ በራችን ጋር ነው ሀዲቃ ያለውና በጣም ቤስት ፍሬንድ ነን። 4 ወር ሲሰሩ የነበረው ምንድን ነው ከዛሬ ነገ ይሰጡኛል በሚል ነው። ያጎትና የአክስት ልጆች ናቸው። ያው አንደኛው ወደ 4 ዓመት ቆይታለች በእርግጥ ቤት ውስጥ፣ አንዷ ግን ዓመት ከምናምኗ ነው። ደሞዝ 4 ወር ደረሰ። 4ኛ ወር ላይ ባልና ሚስት ተጣሉ። ሚስት እስር ቤት ገባች። ወንድ ብቻውን ቀረ። ቤቱ ኪራይ ነበረ። ኪራዩን ጥሎ ልጆቹን ይዞ ሆቴል ገባ ማለት ነው። ልጆቹ ደግሞ የኛ ልጆች ማለት ነው ሳያሲዘን ብለው በውጭ ስለነበሩ ወረቀት ስለሌላቸው ፈርጥጠው ሄዱ። በዚህ ሁኔታ ደሞዛቸውን ቀረ። አንደኛው አገር ቤት ልትሳፈር እቃዋን ካርጎ አድርጋለች። ይህንን ብር ነው እየጠበቀች ያለችው ትኬት ቆርጣ ለመሄድ ማለት ነው። ነገር ጨርሳ፣ ነገር ግን ሳይሰጣት ቀረ። በዚህ ሁኔታ ባልና ሚስት ስለተጣሉ ሰውየውም ኪራይ ስለሆነ ቤቱ ለቆ ሆቴል ገባ። እነሱም ሄዱ በዚያው።
ደሞዛቸውን በዚሁ ቀልጦ ቀረ ማለት ነው። የተፈጠረው ነገር ይሄ ነው። የእነሱ ቀላል ነው። 4 ወር ትንሽ ናት። ይመስገን ማለት ተራ ነገር ነው ሳይሆን ከዚህም በላይ እኮ አጠራቅሞ የሚባረር ሰው አለ። በተለይ ወረቀት ከሌላቸው ከባድ ነው። እንደዚህ ስል ግን ወረቀት ያላችሁ ችግር የለውም። 1 ዓመትም ምንም አጠራቅሞ አይደለም። ሁላችሁም ጥንቃቄ ማድረግ አለባችሁ። የሰው ቤት ነገር ዋስትና የለውም። ስለዚህ ደሞዛችሁም በየወሩ ችግረኛ ነኝ ብላችሁ ተናገሩ። በቃ ሀቁ ይሄ ነው። ብር ፈልገን የመጣ ነው። ምንም ያደባብቅ ነገር የለም እኮ። ደሞዛችሁን በየወሩ ለመቀበል ግዴታ ችግራችሁን መናገር አለባችሁ። የራሳቸው ጉዳይ፣ እነሱ ያሉትን ይበሉ። እኔ ይህንን ነው የምላችሁ። ለማንኛውም ዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል ማለት። በድጋሚ እንግዲህ በሌላ መረጃ በአዲስ ነገር እስከምንገናኝ ድረስ በያላችሁ በሰላማችሁ ይብዛ። ባካችሁን ከፍተኛ ጥንቃቄ አድርጉ። የተሰደዳችሁበትን ዓላማ አትርሱላችኋለሁኝ። ቤተሰቦች ቻው።